እንዴት ናችሁ የተወደዳችሁ? ባየር ሌቨርኩዘን ከአርሰናል በሁለተኛው ዙር ከሚደረጉ የቻምፒየንስ ሊግ ጨዋታዎች መካከል አንደኛው ነው። ከረጅም ጊዜ በኋላ ነው ሁለቱ ቡድኖች የሚገናኙት። በ2001-2002 የውድድር ዘመን አርሰን ቬንገር የአርሰናል አሰልጣኝ ሆነው አርሰናል ደብል ባሳካበት የውድድር ዘመን የኤፍኤ ካፕ እና የፕሪሚየር ሊግ ደብል በሰራበት ሲዝን ማለት ነው። ያኔን የተገናኙት ባየር ሌቨርኩዘን ደግሞ ክላውስ ቶፕ ሞለር የሚባሉ አሰልጣኝ ነበሩት እና በዛ የውድድር ዘመን ለሶስቱ ዋንጫ ጫፍ ደርሶ ሶስቱንም ዋንጫዎች ያጣበት እና ያ ቅጽል ስም የበለጠ ማረጋገጫ ያገኘበት ባየር ሌቨርኩዘንን ባየር ኔቨርኩዘን ሰዎች እንዲሉት ያደረገ ነው። በሃይብሪ አርሰናል 4-1 ነበር ያሸነፈው በዛ ሲዝን ሁለቱ ቡድኖች ለመጨረሻ ጊዜ በፉክክር ጨዋታ በተገናኙ ጊዜ ማለት ነው። እና በሌቨርኩዘን በኩል ዚሮቤርቶ ነበር፣ ሉቺዮ ነበር። ታስታውሱት እንደሆነ አላውቅም፣ የአርጀንቲና ብሔራዊ ቡድን ተከላካይ ዲያጎ ፕላሴንቴ የሚባል ክሪስቲያን ራሜሎ፣ ኦሊቨር ኑዌቨል፣ ቤንች ሽናይደር፣ የንስ ኖቮትኒ፣ ዲሚታር ቤርባቶቭ፣ ይልድሪባሽ ቱርክ፣ ማይክል ባላክ አይነት ተጫዋቾች የነበሩትን አርሰናል በዛ ጨዋታ ላይ ቲየሪ ኦንሪ፣ ሎረንት፣ ፓትሪክ ቪየራ፣ ሮቤር ፒሬዝ፣ ሱሊቫን ቪልቶርድ፣ ዢል ግሪሞንዲ፣ ዴኒስ ቤርካምፕ አይነት ተጫዋቾችን ተጠቅሟል እና ከረጅም ጊዜ በፊት ነው ሁለቱ ቡድኖች የተገናኙት። አሁን እንግዲህ ከዛ ዘመን በኋላ ለመጀመሪያ ጊዜ ይገናኛሉ ማለት ነው። ከዚህ ጨዋታ ስቶሪ ላይንስ መካከል አንደኛው የካይ ሃቨርትዝ ወደ ባየር አሬና መመለስ ነው። ካይ ሃቨርትዝ ለ10 ዓመት የባየር ሌቨርኩዘን ተጫዋች ነበር። ከ2010 እስከ 2020 ባለው ጊዜ የባየር ሌቨርኩዘንን ክሬስት ለብሶ ያንን አርማ ለብሶ የተጫወተው። ከዛ በ21 ዓመቱ ደግሞ ወደ ቼልሲ ሄደ። ከከፍተኛ ግምት ጋር እና ከኃይለኛ ገንዘብ ጋር ነው የተዘዋወረው። ያኔ በኮሮና ቫይረስ ጊዜ አካባቢ ማለት ነው። ስቴዲየም ውስጥ የነበረው የታዳሚ መጠን አንዳንድ ጊዜ ያለ ተመልካች፣ በኋላም ደግሞ ሊሚትድ የሆነ በውስን ተመልካቾች ነበር ይደረግ የነበረው። ስለዚህ ሌቨርኩዘን ይህንን የአካዳሚውን ፍሬ ብዙ ገንዘብ ያስገኘላቸውን ግን ተጫዋች በነበረበት ጊዜም በሚገባ ያገለገላቸውን ተጫዋች ለመሸኘት አልቻሉም ነበር እና ዝውውሩ ሲደረግ በቡንደስሊጋ ታሪክ የምንጊዜ ሙዱ ዝውውር ነበር። በጠቅላላው አድኦንስ የሚባሉትን እንደ ተጫዋቹ የቡድንም የግልም ስኬት የሚጨመሩትን ሚሊዮኖች ጨምሮ 100 ሚሊዮን ዩሮ ገደማ ድረስ ነው ተጫዋቹ የወጣበት እና አሁን የባየር የስፖርት ሌቨርኩሰን ናቸው ሲሞን ሮልፌስ የሚባሉት ሰው ሱዴት ዜቱንግ ከሚባል ጋዜጣ ጋር ከዚህኛው ጨዋታ ፊት የሰጡትን አንድ ቃለ ምልልስ እያየሁ ነበር። ካይ የዚህ ክለብ ፕሮዳክት ነው፣ በባየር ሌቨርኩዘን ታሪክ ኤክሰፕሽናል ከምንላቸው የተለዩ ከምንላቸው ተጫዋቾች መካከል አንደኛው ነው የሚል አስተያየት ሰጥቷል ሲሞን ሮልፌስ። እንደ አጋጣሚ ሆኖ ሮልፌስ ከካይ ሃቨርትዝ ጋር በእግር ኳስ ተጫዋችነቱ የመጨረሻ ዓመታት አብሮት ተጫውቷል። ከዚያ በኋላ ደግሞ በተለያዩ የሌቨርኩሰን የማኔጅመንት ኃላፊነቶች ላይ አብሮ ሰርቶ ስለነበር በዛም ይተዋወቁ ነበር እና 150 ጨዋታ ነው ለባየር ያደረገው። ያስገኘው ገንዘብ ደግሞ በጣም ከፍተኛ ነው። እንዲያውም ሮልፌስ ምን ይላል፣ በኋላ ሻቢ አሎንሶ የቡንደስሊጋ ሻምፒዮን አደረጋቸው አይደለም እና እዛ ስብስብ ውስጥ የነበሩትን ተጫዋቾች ያስፈረም ነው ከካይ ሃቨርትዝ ባገኘነው ገንዘብ ምክንያት ነው ብሎ እንደው ጠቃሚ ተጫዋች ብቻ መሆኑ ብቻ ሳይሆን የቡንደስሊጋን ውድድር ለመጀመሪያ ጊዜ በታሪካችን ስናሸንፍ እና በዛው ተመሳሳይ ዓመት የቡንደስሊጋና የካፕ ደብል ስንሰራ በሱ ገንዘብ ነው የሰራ ነው ብለዋል። ስለዚህ ሲሸጥም ጠቅሞናል፣ ሲጫወትም ጠቅሞናል የሚል አስተያየት ነው የሰጡት። 2024-25 የውድድር ዘመን ላይ የመጀመሪያ ቡንደስሊጋቸውንና ዲኤፍቢ ፖካል አሸንፈው ነበር። ለካይ ሃቨርትዝም ግን ሰርቷል ያ ዝውውር። ምክንያቱም ወደ ቼልሲ ሄደ እና በመጀመሪያው ሲዝን ቻምፒየንስ ሊግ አሸነፈ። እሱ መጥፎ ሲዝን ቻምፒየንስ ሊግ የታደገው ዓመት ብሎ ይገልጸዋል። ግን በቻምፒየንስ ሊግ ፍጻሜ የማሸነፊያዋን ጎል ማንቸስተር ሲቲ ላይ አስቆጥሮ የቻምፒየንስ ሊግ አሸናፊ ሆኗል። ቼልሲንም የቻምፒየንስ ሊግ አሸናፊ አድርጓል። ስለዚህ ማንም ሰው ስለዛ ሲዝን ሲያስብ ስለ ካይ ሃቨርትዝ ቀዝቀዝ ያለ አጀማመር አይመስለኝም የሚያስበው። ቻምፒየንስ ሊግ ፍጻሜ ላይ የማሸነፊያ ጎል ያስቆጠረ ተጫዋች አድርጎ ነው የሚያስበው። ከጥቂት ወራት በኋላ ደግሞ አሁን የዓለም የክለቦች ዋንጫ መልኩን ቀይሯል። ግን ያኔ የዓለም የክለቦች ዋንጫ ሲደረግ የአህጉራቱ አሸናፊ በሆኑት ክለቦች መካከል ይደረጋል ነበር እና እዛም ላይ የፍጻሜው ጨዋታ ላይ ጎል አስቆጠረና የዓለም ሻምፒዮንም ሆነ ማለት የዓለም የክለቦች ዋንጫ አሸናፊም ሆነ ማለት ነው። ስለዚህ በተለይ መጀመሪያ አካባቢ ሰርቶ ነበር። ቀጥሎ ደግሞ ቼልሲ ውስጥ በተለይ ከሮማን አብራሞቪች መልቀቅና ከክሊር ሌክ ካፒታል መምጣት በኋላ በቼልሲ ውሳኔ የተሸጠው። በነገራችን ላይ ቼልሲ ነው ተጫዋቹን ለመልቀቅ የወሰነው። ሜሰን ማውንትንም እሱንም ለመልቀቅ የወሰነው ቼልሲ ነው እና ወደ አርሰናል ሄደ። የአርሰናል ዝውውሩም መጀመሪያ አካባቢ
አርሰናል ደጋፊዎች የቼልሲ የመጨረሻ ሲዝኑ 7 የሊግ ጎሎች ብቻ ያስቆጠረበት ስለነበር ቦታው የት ነው የሚል ክርክርም ስለነበር በተለያዩ አሰልጣኞች ስር ጠቃሚ ተጫዋች የነበረም ቢሆን ግን ዝውውሩ እንደ ትልቅ ስኬት የሚቆጠር ስላልነበር የአርሰናል ደጋፊዎች ቅሬታ ነበራቸው እና መጀመሪያ አካባቢ ቀዝቀዝ ብሎ ነው የጀመረው፣ ግን በአብዛኛው የተዋጣለት ዝውውር ነው ማለት ይቻላል። አሁን ደግሞ የእሱ አርሰናል በሁሉም ውድድሮች በሊጉም በሚሳተፍባቸው የጥሎ ማለፍ ውድድሮችም በጣም በጥሩ ሁኔታ ላይ ነው ያለው። ዋንጫዎች ማሸነፍ የሚችልበት ሲዝን ይመስላል ካይ ሃቨርትዝ እና ለቼልሲና ለአርሰናል ከ150 በላይ የፕሪሚየር ሊግ ጨዋታዎችን አድርጓል። አሁን ቨርሳታይል ነው፣ የተለያዩ ቦታዎች ላይ መጫወት ይችላል። እንግዲህ ፕሪሚየር ሊግ በዓለም ላይ ካሉ ሊጎች መካከል ሞስት ዲማንዲንግ የሚባል በጣም ፈታኙ ሊግ ነው። እናም ተቸግሮ ነበር ሊጉን ለመልመድም ደግሞ ለሱ የሚዋጣለት ቦታ ለማግኘትም ብዙ አሰልጣኞችን ብዙ ጊዜም 2 ክለቦችንም የወሰደ ይመስለኛል። በመሀል 2 ጊዜ ኮሮና ቫይረስ አጋጥሞት ነበር። ጉዳቶችና መጠነኛ ህመሞች አስቸግረውት ነበር። ሁሉም ነገር ቀላል ነበር ለማለት ያስቸግራል፣ ግን የእንግሊዝ ቆይታው ስኬታማ ነበር። ጥያቄዎች፣ ጥርጣሬዎች፣ ፐብሊክ ትችቶች የነበሩበትም ቢሆን ግን በቼልሲ በፍራንክ ላምፓርድም በቶማስ ቱኸልም በግራሃም ፖተርም ዘመን ሁሉ የቼልሲ ጀማሪ ነው የነበረው። የተለያየ የጨዋታ ስታይል፣ የተለያየ የጨዋታ እምነት ያላቸው አሰልጣኞች ናቸው፣ ግን ሁሉም የሆነ ቦታ ይፈልጉለት ነበር። በአርሰናልም ሚኬል አርቴታ በጣም ከሚተማመንባቸው ተጫዋቾች መካከል አንደኛው። ሁልጊዜም ያለው ፐብሊክ አስተያየት ሃቨርትዝን በተመለከተ ደግ አስተያየት ነው ለማለት ቢቸግርም፣ ግን አሰልጣኞቹ በጣም የሚያምኑበት የቡድን ጓደኞቹ በጣም የሚወዱት የቡድን ተጫዋች ነው። መጨረሻ ላይ ግን ባለፈው ዓመት እንደምታስታውሱት ፌብሩዋሪ 2025 ላይ በካይ ሃቨርትዝ የእግር ኳስ ተጫዋችነት ታሪክ የመጀመሪያው ከባድ ጉዳት ገጠመውና ለአመት ገደማ ከሜዳ እንዲርቅ ሆነ። ያው የመጀመሪያ ጉዳቱ ያን ያህል ረጅም ጊዜ ወራት ካልሆነ በስተቀር ረጅም ጊዜ ከአመት ከሜዳ የሚያረቅ ጉዳት አልነበረም፣ ግን የማገርሸት የጉዳት ሪላፕስ እየተደጋገመ በቃ ተጫዋቹ በጣም ተቸግሯል። ለምታውቁት መጨረሻ ላይ የውድድር ዘመን የመጀመሪያ ጨዋታ ላይ ከማንቸስተር ዩናይትድ ጋር 20 ደቂቃ ተጫወተና እስኪመለስ ድረስ ተጨማሪ 5 ወር ነው የወሰደበት። ስለዚህ ጃንዋሪ አጋማሽ ላይ ነው የተመለሰው። ፌብሩዋሪ ነው የተጎዳው። 11 ወር ኦልሞስት 1 አመት ከሜዳ ራቀ እና ሲመለስ መጀመሪያ አካባቢ በቃ በደንብ በአካል ሮበስት ሆኖ በደንብ ፊት ሆኖ ነው የመጣው፣ ጡንቻ ጨምሮ ምናምን ተባለ። ግን ደግሞ ጉዳቱ ብዙ ስብስቦች ነበሩት። አሁንም ወደ አርሰናል ዋናው ቡድን ከተመለሰበት ጊዜ ጀምሮ የተለያዩ ደቂቃዎችን ያገኛል፣ ግን በጥንቃቄ ነው አርሰናል ለመያዝ እየሞከረ ያለው። አንዳንድ ጊዜ አጠር፣ አንዳንድ ጊዜ ረዘም ያለ የጨዋታ ጊዜ ያገኛል፣ ግን ታርጌትድ ሬስት የሚሉት በጣም በጥንቃቄ ከሌሎቹ ተጫዋቾች የተለየ ረፍት እንዲያገኝ ይደረጋል። ተደጋጋሚ ጉዳቶች እንዳያጋጥሙት የልምምዱ አይነትም ተቀይሯል ይላሉ። ስለዚህ በተለይ ለክለቡም የመጨረሻዎቹ ወራት ላይ ለጀርመን ብሔራዊ ቡድን በዓለም ዋንጫ ላይ ጥሩ እንዲጫወት ማለት ነው። ሮልፈስ በጣም ጠንካራ ሴት ኦፍ ቫሊዩስ ስላሉት ጠንካራ መርሆች ያሉት በመሆኑ ምክንያት በትዕግስተኝነቱ፣ በስራ ትጋቱ፣ በትልቅ ህልሙ ምክንያት ይህንን አስቸጋሪ ጊዜ በብስለት እያለፈው እንደሆነ አውቃለሁ፣ ምክንያቱም አሁንም እንነጋገራለን የሚል አስተያየት ሰጥተዋል። ለአርሰናል በጣም ጥሩ ዜና ነው። ከጉዳት ነጻ ሆኖ ሲዝኑን የሚጨርስ ከሆነ የጎል ማስቆጠር የሚችል ነው። የአየር ላይ ኳስ ላይ ዶሚናንት ነው። ዳይናሚዝም አለው፣ አጂሊቲ ያለው፣ አካላዊ ቅልጥፍና ያለው፣ ለቡድን መንፈስ የሚሆን የወርክ ኤቲክ የስራ ዲስፕሊን ምናምን ያለው ሰው። ባለፈውን ከብራይተን ጋር በነበረው ጨዋታ ለአርሰናል ጥሩ ፐርፎርማንስ አልነበረም፣ ግን አይታችሁ እንደሆን ብራይተን ኤንድ ሆቭ አልቢዮን ከ68ኛው ደቂቃ በኋላ አንድ ሙከራ አርሰናል ላይ አላደረገም። የሃቨርትዝ መምጣት አርሰናል በሁለተኛው አጋማሽ ያነሰ የኳስ ቁጥጥር ድርሻ የነበረውም ቢሆን ግን የአርሰናልን የኳስ ቁጥጥር ኳሊቲ ግን ከፍ አድርጎታል እና እንዲህ አይነት ጠቃሚ ተጫዋች ነው ከተመለሰበት ጊዜ ጀምሮ። ለምሳሌ በቅርብ ጊዜ የአርሰናል በጣም ኢምፕሬሲቭ የሆኑት ድሎች የትኞቹ ናቸው? ሰንደርላንድም 3-0 በሳምንቱ ሊድስን 4-0 ያሸነፉባቸው ናቸው አይደል? ሁለቱንም ጨዋታዎች ካይ ሃቨርትዝ ጀምሯል። ሌላ አይነት ጥቅም የሚሰጥ ተጫዋች ነው። በአርቴታ አሰልጣኝነትም በውብ አጫወት ምናልባት የ2022-23 የውድድር ዘመን የዓለም ዋንጫ ከመድረሱ በፊት የነበሩ 3 ወራት ምናልባት ውቡን እግር ኳስ የተጫወተበት ሊሆን ይችላል። እንደ ኮምፕሊት ቡድን ግን አርሰናል በሁሉም ዲፓርትመንቶች በሁሉም የጨዋታው ምዕራፎች በጣም ጥሩ የተጫወተው በእኔ አስተያየት ከፌብሩዋሪ በኋላ ባለው የ2023-24 የውድድር ዘመን ከመጨረሻዎቹ 18 ጨዋታዎች 16 ጨዋታዎች ያሸነፈበት ማለት ነው። ያኔ ነው ሃቨርትዝ የአርሰናል 9 ቁጥር ሆኖ መጫወት የጀመረው። ኢምፓክቱ ያን ያህል በጣም ከፍተኛ። ኢቭን ባለፈው የውድድር ዘመን ብዙ ይተች በነበረበት ሲዝን 15 ጎል አስቆጥሯል። የመጨረሻዎቹን 3-4 ወራት ያልተጫወተ ተጫዋች ከሁሉም የአርሰናል ተጫዋቾች በላይ ብዙ ጎል አስቆጥሯል።
በሁሉም ውድድሮች በሊጉም የሱን ያህል ጎል ያስቆጠረ የአርሰናል ተጫዋች አልነበረም። በ2024 ደግሞ ካሌንደር አመቱን ብቻ ከወሰዳችሁ ከኢሳቅ እኩል ነበር ጎል ያስቆጠረ። ስለዚህ የጎል ሬከርዱም በጎል አስቆጣሪነት ለማይበየን ተጫዋች ማለት ነው። በጣም የሚገርም እና ከተመለሰ እና ያለ ጉዳት በዚህኛው አመት ብዙ ያስቸገረው የጉዳት ድግግም የሚቀልለት ከሆነ ለአርሰናል በጣም ትልቅ ዜና ነው። አይ ቲንክ ለጀርመን ብሔራዊ ቡድንም ትልቅ ዜና ነው። የአርሰናል አጀማመሩ ከባድ ነበር፣ ብዙ ጫና ነበረበት። የተከፈለበት የገንዘብ መጠን በተለይ በቼልሲ ደጋፊዎች የማንፈልገውን ተጫዋች በ60 ምናምን ሚሊዮን ገዛችሁት የሚል ማሾፊያ ነበር። ግን ሲጀመር ጀምሮ እየተዋጣለት ባይሆንም ከኳስ ጋር ነርቨስ መሆኑን ታያላችሁ። ፋይናል ፕሮዳክቱ ጥሩ አልነበረም። ትልልቅ የጎል ዕድሎች አባክኗል። መሰረታዊ የቴክኒክ ችግር ያለበት ሁሉ እስኪመስል ድረስ የኮንፊደንስ ችግር ነበረበት። ግን በዛ ጊዜው ሳይቀር ከሁሉም የአርሰናል ተጫዋቾች በላይ ብዙ ኪሎ ሜትር ይሸፍን የነበረው፣ ብዙ ዱዌሎችን የሚያሸንፍ የነበረው፣ ብዙ እነዚህ አንሰልፊሽ ራንስ የሚሏቸዋል። ይሮጣል፣ ኳስ ወደ እሱ ላይ መጣ ይችላል፣ ግን ለሌሎች ተጫዋቾች ኦፕኒንግ ይፈጥራል። ያንን ያደርግ ነበር። በኋላ ግን ከዛ ከውድድር ዘመኑ በኋላ ሚኬል አርቴታ ተጫዋቹን ሴንትራል ስትራይከር አደረገው እና ያ ቁመቱ ከሜትር ከ90 በላይ ያለው ቁመቱ፣ የእግር ኳስ ብልሃቱ፣ ኢንተለጀንሱ በጣም የብልህ የሆነ ትልቅ የእግር ኳስ አእምሮ ያለው ተጫዋች ሙቭመንቱን ታዩታላችሁ። ከኳስ ውጭ ያለው ሙቭመንት እና የአርሰናል የሁለተኛ ውድድር ዘመን አጋማሽ እንደዛ በጣም ጥሩ መሆን የዚህ ተጫዋች አጥቂ ከመሆን ጋር በቀጥታ የተገናኘ ነበር። እስከ ውድድር ዘመኑ መጨረሻም ድረስ የቼልሲው ኮል ፓልመር ብቻ ነው ከሀቨት የበለጠ የጎል ኮንትሪቢሽን የነበረው ያን ጊዜ በቀጥታ ማለት ነው። 20 የጎል ኮንትሪቢሽን ነበረው ፓልመር። ሀቨት 17 ጨዋታ አድርጎ 17 የጎል አስተዋጽኦ ነበረው። የፍጹም ቅጣት ምት መቺ ሳይሆን ማለት ፓልመር ብዙ የፍጹም ቅጣት ምት ጎሎች አስቆጥሯል እና ሚኬል አርቴታ በጣም የሚወደው በዛ ምክንያት የቡድን ተጫዋች ነው። ራሱ እንደሚናገረው ግሬት ቨርሲቲሊቲ ያለው በጣም በላቀ ሁኔታ በተለያዩ ቦታዎች መጫወት የሚችል ኢንተሊጀንት ተጫዋች ነው። ለአማካይ ክፍላችን ተጨማሪ ጉልበት መስጠት የሚችል የጨዋታ ስልታችንን አማራጭ የሚያበዛለት አይነት ተጫዋች ነው አለና ሲናገር መጀመሪያ ዲፋይን ያደረገው እንደ አማካይ ነው። ምክንያቱም ሲመጣ ግራኒት ዣካን እንዲተካ ነበር የመጣው። ግን ያው ኤኒግማ የትኛው ቦታ ላይ ነው መጫወት ያለበት የሚለው ግራ መጋባት ግን መጀመሪያ አካባቢ አርሰናል ውስጥም እንደነበር የሚያሳይ ነው እና በኋላ ተጫዋቹን አጥቂ አድርጎ ለመጠቀም ወሰነ። ግን መጀመሪያ አካባቢ ተቸግሮ ነበር። የመጀመሪያዎቹ 14 የፕሪሚየር ሊግ ጨዋታዎች ላይ አማካይ ሆኖ ሲጫወት ተቸግሮ ነበር። 4 ጎልና 1 አሲስት ብቻ ነበር የሰጠው በመጀመሪያዎቹ 23 የሊግ ጨዋታዎች። ከዚያ በኋላ ግን ቅድም እንዳነሳሁት በ17 የሊግ ጨዋታዎች 17 ጎሎች አስቆጥሮ ነው ሲዝኑን እየጨረሰው እና ቦታውን በደንብ የተገኘለት አይነት ተጫዋች ነው። ግሩም በጣም ግሩም ተጫዋች ነው፣ ምንም ጥያቄ የለውም። አሰልጣኞች ግን እንዴት በታክቲካዊ እውቀቱ የተለያዩ ቦታዎች ላይ የመጫወት ችሎታውን ከፍ ያለ ግምት እንደሚሰጡት የምታውቁት የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ናግልስማን የመጀመሪያ የጀርመን ብሔራዊ ቡድን ጨዋታዎቹን ባደረገበት ጊዜ እኮ የግራ ፉልባክ አድርጎ ተጠቅሙበት። በኋላ አሁን አጥቂ ነው ካይ ሃቨርትዝ አይደል 29 ቁጥር ልበል፣ ጎሎች የሚያስቆጠር አሲስቶች የሚሰጥ በጣም ጥሩ የፕሬሲንግ ተጫዋች፣ በጣም ጥሩ የሆልድ አፕ አጫወት ያለው ተጫዋች ነው። ግን አሰልጣኞች እዛ ቦታ ላይ ሲጠቀሙበት ያንን ቦታም መወጣት የሚችል ተጫዋች ነው ብለው እንደሚያምኑበት የሚያሳይ ነው። በጣም ጥሩ የስፔስ ግንዛቤ ያለው ተጫዋች ነው። እንዲያውም በመጨረሻው የቼልሲ ሲዝኑ 7 ጎል ባስቆጠረበት ሲዝን ከኳስ ውጪ ባደረጋቸው ሩጫዎች ኤርሊንግ ሃላንድ ብቻ ነበር ይበልጠው የነበረው። በጣም ኢንተለጀንት ሯጭ ነው። በጣም ኢንተለጀንት ሯጭ ነው። የማያውቀው ሞሽን አለው። በየጨዋታው በ90 ደቂቃ ከጉዳት ነፃ በሆነበት ጊዜ 11 ኪሎ ሜትር ገደማ የሚሸፍን ነው። ለአርሰናል ከኦደጋርድ ጋር ብዙ ኪሎ ሜትር የሚሮጠው ተጫዋች እሱ ነው። እንዲያውም ብዙ ጊዜ ያኔ ኦደጋርድም ከመጎዳቱ በፊት ኦል ራውንደር ነው። እንዲሁ ስታዩት አካላዊ ቁመቱ ለታርጌት ማን የተሰራ የአየር ላይ ኳስ አጠቃቀሙ ጥሩ ነው። ቴክኒካሊ ግን እንደ ጥሩ 10 ቁጥር ሊቆጠር የሚችል ነው። ጠንካራ ሰራተኛው ደግሞ እንደ በጣም ፊት እንደሆነ አማካይ ሊቆጠር ይችላል። ጎሎች ማስቆጠር እና መከላከል የሚችል ተጨማሪ ታክቲካዊ መሳሪያ መሆን የሚችል ነው። ለዚህ ነው ጀርመን ውስጥ ለሌቨርኩዘን ይጫወት በነበረበት ጊዜ አሌስ ኮኔር ይሉት የነበረው። አሌስ ኮኔር ማለት ሁሉም ቦታ መጫወት የሚችል ተጫዋች እንደማለት ነው። ወደ ግራ ይወጣል፣ ወደ ቀኝ ይወጣል፣ ወደ ሳጥን ገብቶ ኳሶች ያጠቃል፣ ኳስ ይቀበላል። በሴት ፕሌይ በጣም ጥሩ ነው። በተለይ በነፃነት በሚጫወትበት ጊዜ በሌቨርኩዘን በ2018-19 የውድድር ዘመን በ42 ጨዋታ 26 የጎል ተሳትፎ ነበረው።
20 ጎሎች አስቆጥሯል፣ 6 የመጨረሻ ኳሶች ያቀብሏል። ወደ እንግሊዝ ከመሄዱ በፊት በነበረው የመጨረሻው ሲዝን ላይ ደግሞ 27 የጎል ኮንትሪቢሽን ነበር፣ 18 ጎሎች አስቆጥሯል፣ 9 የመጨረሻ ኳሶች ያቀብሏል። አንዳንድ ጊዜ ከአጥቂ ጋር ይጫወታል፣ አንዳንድ ጊዜ እንደ አጥቂ ይጫወታል። በጣም ጥሩ ተጫዋች ነው፣ ምንም ጥያቄ የለውም። ለመጀመሪያ ጊዜ ሌቨርኩዘን ደጋፊዎች ከነሱ ጋር ከለቀቀ በኋላ በነበረበት ጊዜ እንደዚህ ጥሩ ያገለገላቸውን ሲለቅም የቡንደስሊጋ ሻምፒዮን የሆኑበትን ኢንቨስትመንት ያስገኘላቸውን ተጫዋች በአካል የሚቀበሉበት ነው። ምን አይነት ሪሴፕሽን እንደሚኖረው አላቅም፣ ግን ለተጫዋቹ ትልቅ ትርጉም የሚኖረው ይመስለኛል።